ክርስቶስ ለእናንተ ጌታችሁ ነው? ኦኬ፣ እንደዛ ከሆነ ኢየሱስ ክርስቶስ ለእናንተ ጌታችሁ ነው። ሲቀጥል የተሰቀለውም የተገረፈውም ለእናንተ ሲል ነው አይደለ? በሚገባ ኦኬ። እና ታዲያ ኢየሱስ ክርስቶስ ጌታ ከሆነ የእናንተን ኃጢአት እኮ ይቅር ማለት ስለገረፍም መሰቀልም አይገባውም። ፈጣሪ ስለሆነ ያኒ ምንም ብትሰሩ ምህረት ሊያደርግላችሁ ይችል ነበር። በሚገባ ይችላል። እና ምህረት ማድረግ እየቻለ ሁሉንም የፈጠረው እሱ ሆኖ ሳለ እንደገና ወርዶ እንዴት በሰው ልጆች እጅ ሊሰቀል ቻለ? ሊገረፍ ቻለ? አምላክ ከሆነ ሁሉን የማድረግ ስልጣን አለው። ያኒ ራሱ ይቅር ሊገባ ነበር። የግዴታ መሰቀልም መሞትም አልነበረበትም። ልታስረዳይ ትችላለህ? ኦኬ፣ ያ እዛው ሆኖ ለምን ይቅር አይልም? ለምን መመታት፣ መገረፍ፣ መወለድ እንደዚህ መምጣት በስጋ መገለጥ ያስፈለገው ለምንድን ነው? እዛው ሆኖ ይቅር ማለት የሚችል ከሆነ ለምን ይቅር እዛው አይልም ነው አይደል? ያኔ በእኛ ይቅርታ በእኛ ብዙ ቁርአን አልቀረውም አልዋሽም። ግን ደግሞ ኤግዛምፕል ስሰጥ ነቢዩላህ ኢብራሂም እሳቱ ላይ ሲወርቁ የኛ አላህ ወርዶ እኔ እሳቱ ላይ ልቃጠል አላለም። እሳቱን እንዳይሞቃቸውም እንዳይበርዳቸውም የማድረግ ስልጣን ነበረው። እንደዛ አደረገ። ታመሳስለው ወደ ክርስትና ሳመጣው ኢየሱስም ፈጣሪ ከሆነ እናንተን ይቅር ማለት ይችል ነበር። እንዴት ሊገደል እንዴት ሊሰቀል ቻለ የሚለው ነው ጥያቄ። አሁን ይህንን ማድረጉ ስህተቱ ምንድን ነው ብለሽ ነው የምትረጂው አንቺ? ወይንም ደግሞ አይምሮሽ ለመቀበል ይህንን ማድረግ ትክክል አይደለም ብለሽ ነው? ኢየሱስ ክርስቶስ ፈጣሪያችን ነው ካላችሁ በሰው ልጅ መደረብ ነው ትክክል አይደለም ያልኩት። ፈጣሪ ከሆነ ለእናንተ ኃጢአት ሲል ራሱን መስዋዕት ማድረግ የለበትም። ኃጢአታችሁን ይቅር ማለት ይችላል ፈጣሪ ስለሆነ። የግዴታ መሰቀልም መሞትም አይገባውም። ይቅር ማለት ስልጣን አለው። የፈጥሯችኋልና ፍጡሮቹን ደግሞ ይቅር ማለት አለበት እንጂ ፈጣሪ ሆኖ በፍጡራን እጅ መገደል መሰቀል የሚገባው አይመስለኝም። መልካም። አሁን ይህንን እንዴት ነው እሱ እዛው ሆኖ ይቅር ለምንድን ያላለው የሚል ጥያቄ ነው። አንደኛ ምን እናምናለን መሰለሽ? እኛ እግዚአብሔር እውነተኛ መሐሪም ነው ይቅር ባይም ነው። ትክክል ነሽ፣ ይቅር ማለት ይችላል። ነገር ግን ይቅር የሚለው ልብ በይ፣ ይቅር የሚለው ትክክለኛ ካሳ ሲካስ ነው። በዳይ አጥፍቻለሁ ሲል ነው አይደለ? እንዳጠፋ ገብቶት ካሳ ሲክስ ነው አይደለ? ይቅርታ የሚደረግለት አንድ አካል ጎበዝ። የሰው ልጅ ጥፋት አጥፍቷል፣ ካሳ ካደረገ ከተጸጸተ ይምረዋል። የተፈረደበት ምንድነው? እሱ ሞት ነው። ሞት ተፈርዶበታል። ያንን የሚክስ የሰው ልጅ ደግሞ ሊመጣ አልቻለም፣ አልመጣም፣ አልተገኘም። ምክንያቱም ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ሁሉም ዕዳ ውስጥ ነው ያለው። ሁሉም ዕዳ ውስጥ በመሆኑ ደግሞ ያንን ካሳ መካስ አልቻሉም። ካሳ መካስ ስላልቻሉ ስለዚህ ሞት የሰውን ልጅ ነው አንቆ ያዘው። ዲያብሎስ ያሸነፈው ሰውን ነው። እግዚአብሔር እዛ ሆኖ ክርስቶስ እዛ ሆኖ በስጋ ሳይገለጥ ምሬያችኋለሁ፣ ይቅር ብያችኋለሁ ማለት ይችላል። ዲያብሎስ ግን ያሸነፈው እግዚአብሔርን አይደለም። ያሸነፈው ማንን ነው? የሰውን ልጅ ነው። የሰውን ልጅ እንዳሸነፈ የሰው ልጅ ደግሞ ዲያብሎስን ማሸነፍ አለበት። ዲያብሎስ ከሴቲቱ በመጀመሪያ ኮሚኒኬሽን ፈጥሮ እሷን አሳስቶ ባሏም እንዲሳሳት ስላደረገ ከሴቲቱ የሚወለደው ደግሞ በተመሳሳይ ዲያብሎስን ቀጥቅጦ ማሸነፍ አለበት። እግዚአብሔር እዛ ሆኖ ዲያብሎስን ድባቅ ቢመታውና አዳምን እንደዚሁ ምሬያለሁ፣ ይቅር ብያለሁ፣ ውሽዝ ሞተ ትነሳለህ ቢለው አስቀድሞም እኮ ዲያብሎስ የተጣላው እግዚአብሔርን አይደለም ያሸነፈው። ስለዚህ ምን ይላል? አዳም አንተ እኮ አይደለም ያሸነፍከኝ፣ የሰው ልጅ አሸነፈኝ አይልም። ማን አሸነፈኝ ነው የሚለው? እግዚአብሔር ነው እንጂ አንተ አይደለህም ብሎ ይላል። ስለዚህ ከሰው ልጅ ከስጋ የተወለደ ከሴቲቱ ዘር እሱ ፍጹም አምላክ ፍጹም ሰው የሆነው እሱ ማሸነፍ መቻል አለበት። ስለዚህ ልክ
ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቺ፣ ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቺ ክርስቶስ ልክ 40 ቀን 40 ሌሊት በሰውኛ በለበሰው ስጋ ተራበ፣ ተጠማ፣ ይህንን ጾመና ይሄ ሁሉ ከገጠመው በኋላ ዲያብሎስን አቀረበና ልክ ሲረታው ዲያብሎስ መሸሽ ይጀምራል። አስቀድሞ አዳምና ሔዋንን ሲያሳድዳቸውና ሲያሸንፋቸው የነበረው ክርስቶስ ከዛ ሲመጣ መሸነፍ ይጀምራል ማለት ነው። ከዛ ክርስቶስ ይህንን ስልጣን ከዛ ለማን ሰጠ? ለሰው ልጅ ሰጠው ይህንን ስልጣን። እዛው ሆኖ እንዲሁ ይቅር ብያችኋለሁ ቢል ዲያብሎስ ምን አይነት ፉከራ ይፎክራል? የሰው ልጅ መቼም አያሸንፈኝም ብሎ ይፎክር ነበረ። አሁን በዲያብሎስ ላይ እኛ ስልጣን እንዲኖረን በስጋ ከማርያም የተወለደው የሰው ልጅ ክርስቶስ ማለት ነው፣ የአብ ልጅ እሱ በስጋ ተገለጠና ዲያብሎስን አሸንፎ ያንን ስልጣን ለሰው ልጆች ሰጠ። እኛውን ዲያብሎስን የመግዛት የመምራት የመቀጥቀጥ ስልጣኑ አለን ማለት ነው። ካሳው ተካሰ። ህይወትን መስጠት የሚችለው ሰው ሳይሆን እግዚአብሔር ብቻ ነው። ሞት ነው የተፈረደብን። ካሳ መካስ አለበት። ለመካስ ደግሞ ሞት፣ መገደል፣ ህይወት መምጣት አለበት። ስለዚህ ይህንን ደግሞ ክርስቶስ ብቻ ነው ማድረግ የሚችለው። ፈጣሪ ነው እንጂ ፍጡር ማድረግ አይችልም። ህይወት መስጠት የሚችለው ፈጣሪ ነው እንጂ ፍጡር አይደለም። ለዚህ ነው እኔ ህይወት ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል ያለው። ሞቱን በሞቱ ገሎ ህይወትን ስለሰጠን ማለት ነው።